ሰላም የምንዛሪ መረጃዎች የት ደርሰዋል ጨምሯል ወይስ ደግሞ ቀንሷል የሚለውን በአራት ባንኮች በኢትዮጵያ ንግድ ባንክ በአዋሽ በአቢሲኒያና በብርሃን ባንክ ያገኘናቸውን መረጃዎች ይዘንላችሁ መተናል። ታዲያ እንደተለመደው ቪዲዮን ላይክ ማድረግ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ቀጥታ ወደ ምንዛሪዎቹ መረጃ ነው የምናልፈው። ዛሬ ሰኔ 17 ዕለተ ሮብ 2018 ዓ.ም የምንዛሬ መረጃ ምን ይመስላል የሚለውን ሁሉንም የምንመለከት ይሆናል። በስንት ተገዝተው በስንት በመሸጥ ላይ ይገኛሉ፣ እንዲሁም ደግሞ በእነዚህ ባንኮች ስትዘረዝሩ ምን ያህል ጉርሻን ማግኘት ትችላላችሁ የሚለውን መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ ተከታተሉን። የምንጀምረው ከኢትዮጵያ ንግድ ባንክ ምንዛሬ መረጃ ይሆናል። የአሜሪካ ዶላርን በኢትዮጵያ ንግድ ባንክ ዛሬ ላይ በ156 ከ22 ገዝቶ በ159 ከ34 ይሸጣል። ፓውንድ ስተርሊንግ ደግሞ በ203 ከ31 ገዝቶ በ207 ከ38 ይሸጣል። አንድ ዩሮ በኢትዮጵያ ንግድ ባንክ ዛሬ ላይ በ178 ከ97 ተገዝቶ በ182 ከ54 ሲሸጥ የስዊስ ፍራንክ ደግሞ በ189 ከ66 ተገዝቶ በ193 ከ46 ነው በምሽት ላይ የሚገኘው። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር በ498 ከ43 ተገዝቶ በ508 ከ40 ሲሸጥ የቻይና ዩዋን ደግሞ በ22 ብር ከ63 ተገዝቶ በ23 ብር ከ08 በምሽት ላይ ይገኛል። በመቀጠል የምንመለከተው የዲርሃም ምንዛሪ ይሆናል። ዲርሃም ዛሬ ላይ በስንት ተገዝቶ በስንት ነው በምሽት ላይ የሚገኘው ካላችሁኝ በ42 ከ54 ተገዝቶ በ43 ከ39 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመጨረሻም በኢትዮጵያ ንግድ ባንክ የምንመለከተው የምንዛሬ መረጃችን የሳውዲ ሪያል ይሆናል። አንዱ የሳውዲ ሪያል በ41 ከ61 ተገዝቶ በ42 ከ44 የኢትዮጵያ ብር ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን የዛሬ የዕለታዊ የምንዛሬ መረጃዎቻችን በኢትዮጵያ ንግድ ባንክ በተለይ የሰማችሁትን ይመስል ነበረ። በተጨማሪም ደግሞ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ እንዲሁም ደግሞ ከዕለታዊ የውጭ ምንዛሪ መሸጫ ተመላይ ተጨማሪ የ9.365 በመቶ ጉርሻን የሚያበረክትላችሁ ይሆናል የኢትዮጵያ ንግድ ባንክ። እንዲሁም ደግሞ ከባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሪ መሸጫ ተመላይ የ8.365 በመቶ ጉርሻን እናበረክታለን እያሉ ይገኛሉ የኢትዮጵያ ንግድ ባንኮች። በመቀጠል የምንመለከተው የአዋሽ ባንክን መረጃ ይሆናል። በአዋሽ ባንክስ ዋና ዋና የሚባሉት የምንዛሪ ተመኖች ማለትም የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ የዲራም እና የካናዳ ዶላር በስንት ተገዝቶ በስንት እየተሸጠ ይገኛል የሚለውን ስንመለከት አንዱን የአሜሪካ ዶላር በ157 ከ46 ተገዝቶ በ160 ከ61 እየተሸጠ ነው የሚገኘው። ዩሮን ስንመለከት ደግሞ በ185 ከ33 ተገዝቶ በ189 ከ03 ይሸጣል። አንዱ ፓውንድ ስተርሊንግን ስንመለከት በ210 ከ34 ተገዝቶ በ214 ከ55 ነው በምሽት ላይ የሚገኘው። የስዊስ ፍራንክ ዛሬ ላይ በስንት ተገዝቶ በስንት ይሸጣል ካላችሁ ደግሞ በ196 ከ24 ተገዝቶ በ216 እየተሸጠ ይገኛል። 200 ብር ከ16 ሳንቲም ማለት ነው። የሳውዲ ሪያልን ስንመለከት እንዲሁ በ43 ከ22 ተገዝቶ በ44 ከ08 ሲሸጥ የዲርሃም ምንዛሬን ደግሞ በ44 ከ16 ተገዝቶ በ45 ከ04 በምሽት ላይ ይገኛል። በመቀጠል የምንመለከተው ደግሞ የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር በአዋሽ ባንክ ዛሬ ሰኔ 17 ዕለተ ሮብ 2018 ዓ.ም በ111 ከ75 ተገዝቶ በ113 ከ98 በምሽት ላይ ነው የሚገኘው። ተመልካች አድማጮቻችን በአዋሽ ባንክም ተጨማሪ ጉርሻ አለ።
የ10 በመቶ ጉርሻ በተለይ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሪ በተጨማሪ የ10% ጉርሻን ተዘጋጅቶላችኋል። በመቀጠል የምናልፈው ወደ አቢሲኒያና ወደ ብርሃን ባንክ ነው። ከዛ በፊት ግን ቪዲዮን እያያችሁ ላይክ ካላደረጋችሁ ቪዲዮ ላይክ፣ ቻናላችንንም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ ቀጣዮቹ የባንክ ምንዛሪዎች እናልፋለን። በአቢሲኒያ ባንክ የአሜሪካ ዶላር፣ ግሬት ብሪተን ፓውንድ፣ ዩሮ፣ ዲራም፣ ስዊስ ፍራንክ፣ የካናዳ ዶላር እንዲሁም ደግሞ የሳውዲ ሪያል በስንት ተገዝቶ በስንት ይሸጣል ካላችሁ በ157 ከ88 ተገዝቶ በ161 ከ03 የአሜሪካ ዶላርን ይሸጣሉ። ግሬት ብሪተን ፓውንድን ደግሞ በ210 ከ66 ተገዝቶ በ214 ከ87 ይሸጣል። ዩሮን ስንመለከት 1 ዩሮ በ185 ከ56 ተገዝቶ በ189 ከ27 ሲሸጥ የዲራም ምንዛሬ ደግሞ ዛሬ በአቢሲኒያ ባንክ በ44 ከ61 ተገዝቶ በ45 ከ50 በምሽት ላይ ነው የሚገኘው። የስዊስ ፍራንክስ በስንት ተገዝቶ በስንት ይሸጣል ካላችሁ በ194 ከ72 ተገዝቶ በ198 ከ61 ሲሸጥ የካናዳ ዶላር ደግሞ በ111 ከ15 ተገዝቶ በ113 ከ38 የኢትዮጵያ ብር በምሽት ላይ ነው የሚገኘው። በመቀጠል የምንመለከተው የሳውዲ ሪያልን ሲሆን አንዱ የሳውዲ ሪያል በ43 ከ97 ተገዝቶ በ44 ከ85 የኢትዮጵያ ብር በምሽት ላይ ይገኛል። በአቢሲኒያስ በስንት ተጨማሪ ጉርሻ አላቸው ካላችሁ የውጪ የገንዘብ ምንዛሪ ተመን የዛሬ ሰኔ 17 እንደሚያመለክተው ከውጪ ከዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔ፣ በሬያ እና በሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፎች የ2% ተጨማሪ ጉርሻን አዘጋጅተው ይጠብቋቸዋል። በመጨረሻም የምንመለከተው የብርሃን ባንክን የምንዛሪ ተመን ይሆናል። በብርሃን ባንክስ የምንዛሪ ተመን የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲራም፣ የአውስትራሊያ ዶላር፣ የካናዳ እንዲሁም ደግሞ የስዊስ ፍራንክ በስንት ተገዝተው በስንት በምሽት ላይ ይገኛል ካላችሁ አንዱን የአሜሪካ ዶላር በ159 ከ46 ተገዝቶ በ162 ከ78 ሲሸጥ ፓውንድ ስተርሊንግ ደግሞ በ211 ከ08 ተገዝቶ በ215 ከ31 በምሽት ላይ ነው የሚገኘው። ዩሮን ስንመለከት በ182 ከ92 ተገዝቶ በ186 ከ57 ሲሸጥ ዲራም ደግሞ በ43 ከ45 ተገዝቶ በ44 ከ32 ይሸጣል። የአውስትራሊያ ዶላርን ስንመለከት በ111 ከ88 መግዣው ነው፣ በ114 ከ12 መሸጫው ነው። የካናዳ ዶላር ደግሞ በ112 ከ77 መግዣው ነው፣ በ115 ከ03 መሸጫው ነው። የስዊስ ፍራንክን ስንመለከት በ197 ከ81 መግዣው ነው፣ በ201 ከ76 ደግሞ መሸጫው ነው። በተጨማሪም የ10 ብር ጭማሪ በእያንዳንዱ ዶላር ላይ ተጨማሪ ጉርሻን አዘጋጅተናል በማለት ላይ ይገኛሉ ብርሃን ባንኮች። ተመልካች አድማጮቻችን ያቀረብንላችሁ የአራት ባንኮች የምንዛሪ ተመኖች ይህን ይመስሉ ነበረ። እስካሁን ድረስ አብራችሁን ስለተከታተላችሁ እያመሰገንን ለሌላ ተጨማሪ የምንዛሪ መረጃዎች እንዲሁም ጠቃሚ ሀሳቦችን ስትፈልጉ ቻናላችንን ሰብስክራይብ ማድረግ አይርሱ። ለዛሬ በዚያ በቃን። በያላችሁበት መልካም ጊዜ